ባለፉት ጥቂት ሰዓታት ከፍተኛ የመነጋገሪያ ርዕስ ስለሆነው አንድ የዝውውር ጉዳይ በማንሳት እንጀምራለን። የሪያል ማድሪዱን ቪኒሺየስ ጁኒዮርን አርሰናል ማስፈረም ይፈልጋል የሚለው በዲ አትሌቲኮ ዴቪድ ኦርንስቴን መጀመሪያ ይፋ የተደረገው የዝውውር ዜና ከተነገረ በኋላ በጥቂት ሰዓታት ውስጥ ከ20 ሚሊዮን በላይ ሰው ይህንን ዜና በትዊተር ብቻ በዴቪድ ኦርንስቴን የትዊተር አካውንት ላይ ተመልክቶታል። ስለዚህ በጣም ከፍተኛ ትኩረት ያገኘ የዝውውር ጉዳይ ነው። በጥቂት ሰዓታት ውስጥ በመጀመሪያዎቹ 30 ደቂቃዎች ውስጥ ብቻ ወደ 8 ሚሊዮን ገደማ ሰው ዜናውን ተመልክቶታል። እንግሊዞቹ በዝውውር ጊዜ እንዲህ ሳይጠበቅ ርዕስ የሚሆነን የዝውውር አጀንዳ ትራንስፈር ፍሪንዚ ይሉታል እና ይሄ ደንበኛ ትራንስፈር ፍሪንዚ ነው። በእርግጥ ዝውውሩ ገና መሆኑ በዚሁ ሪፖርት ላይ ተጠቅሷል። ግን ስለዚህኛው ስለ ዘጋቢው ስለ ዴቪድ ኦርንስቴን የሚነግረን አንድ ነገር ግን አለ። ያው በዝውውር ጉዳዮች ላይ ሁለት ዋና ዋና ዘጋቢዎች የሚባሉት ፋብሪዚዮ ሮማኖ እና ዴቪድ ኦርንስቲን ናቸው። ዴቪድ ኦርንስቲን በአብዛኛው እንደዚህ አይነት ኤክስክሉሲቮችን በማግኘት የሚደነቅ ስኩፖች ይሉታል እንግሊዞቹ ወይም የሚዲያ ሰዎች እንዲህ አይነት ስኩፖችን በማግኘት የሚታወቅ ከሁሉም ቀድሞ ዜና ብሬክ በማድረግ የራሱን ኤክስክሉሲቭ ዜናዎች በማውጣት የሚታወቅ ነው። ያው የታማኒነቱ ጉዳይ ጥያቄ የሚነሳበት አይደለም። ብዙ ትኩረት ያገኘ ነው። ብዙ መነጋገሪያ ርዕስ የሆነ ጉዳይ ነው። ገና ካሁኑ ገና አልተፈጸመም ዝውውሩ። ገና በክለቦቹ መካከል ድርድር አልተደረገም። የዜናውን ዋና ሀሳብ ስትመለከቱትም ገና በሚባል ደረጃ ላይ ያለ የዝውውር ጉዳይ ነው። ግን የአርሰናል በዚህ ተጫዋች ላይ ፍላጎት ማሳደር ብቻውን ግን ለብዙ ውይይቶች በር የሚከፍት በብዙ ርዕሶች የሚያነጋግር ጉዳይ ይመስለኛል። አንደኛ ከዓለም ስታሮች መካከል አንደኛው ነው። በቅርብ ዓመታት በእኔ አስተያየት ከክርስቲያኖ ሮናልዶ ከሪያል ማድሪድ መልቀቅ በኋላ በቻምፒየንስ ሊግ በሪያል ማድሪድ ብቻ ሳይሆን በውድድሩ ትልቁ ልዩነት ፈጣሪ ሆኖ የቆየ በጣም ትልቅ ተጫዋች ነው። ስለዚህ የዚህ ተጫዋች በአርሰናል ይፈለጋል መባሉ ብቻውንና ፍላጎቱ ኮስተር ያለ መሆኑ መገለጹ ብቻውን ብዙ የሚያነጋግር መሆኑ ግልጽ ነው። ነገር ግን መጀመሪያ ከዜናው ምንነት ከዘገባው መንፈስ መነሳት የሚያስፈልግ ይመስለኛል። ዴቪድ ኦርንስቴን እንዳለው ይሄ ተጫዋች በሪያል ማድሪድ አዲስ ኮንትራት የማያራዝም ከሆነ አሁን ያለው ኮንትራት ከ2027 ድረስ ብቻ የሚያዘልቀው ነው ማለት ለአንድ ዓመት ብቻ በስፔኗ ርዕሰ ከተማና በሪያል ማድሪድ የሚያቆይ ኮንትራት ነው ያለው። ሌላ ኮንትራት ካልፈረመ ድረስ አርሰናል ይህንን ተጫዋች ማስፈረም ይፈልጋል የሚል ዘገባ ነው በዴቪድ ኦርንስቴን በኩል የወጣው እና በፕሪሚየር ሊግ ሻምፒዮኖቹ ቡድኑን ለማጠናከር በእጩነት ከተያዙ ዋና ዋና አማራጮች መካከል ስሙ የተጠቀሰ ተጫዋች ነው። ዝውውሩ እንደሚፈጸም ምንም ዋስትና የለም። ነገር ግን በአርሰናል ባሉ እንዲህ አይነት ውሳኔዎችን በሚሰጡ ሰዎች ሁሉ ስምምነት ላይ የተደረሰበት ነው ቪኒሺየስን የማስፈረም ሐሳብ። ዝውውሩ ይፈጸማል ማለት አይደለም። ዝውውሩ ስለመፈጸሙ ምንም ዋስትና የለም። ግን የአርሰናል ሰዎች ይሄ ተጫዋች በሪያል ማድሪድ ኮንትራቱን የማያራዝም ከሆነ ዝውውሩን ፐርሱ ለማድረግ ወይም ተጫዋቹን የማስፈረም ጥረት ለማድረግ ከፍተኛ ፍላጎት አለ። በሁሉም ሰዎች በኩል መስማማት ላይ ተደርሷል ይላል። እንግዲህ ይሄ ክሮንኪዎችን የሚመለከት ነው። የክለቡን ሊቀመንበር ሪቻርድ ጋርሊክን የሚመለከት ነው። የክለቡን የስፖርት ዳይሬክተር አንድሪያ ቤርታን የሚመለከት ነው። የቡድኑን አሰልጣኝ ሚኬል አርቴታን የሚመለከት ነው። እንዲህ ያሉ የአርሰናል ሃይራርኪ ውስጥ ያሉ ዋና ዋና ሰዎችን የሚመለከት ነው። በእነዚህ ሁሉ ሰዎች መግባባት ላይ የተደረሰበት ነው። ተጫዋቹ በሪያል ማድሪድ አዲስ ኮንትራት የማያራዝም ከሆነ ሪያል ማድሪድም ተጫዋቹን ይሸጠዋል ተብሎ ስለሚጠበቅ፣ ምክንያቱም ተጫዋቹ ለተጨማሪ 6 ወራት ኮንትራቱን ሳያራዝም በሪያል ማድሪድ የሚቆይ ከሆነ ከስፔን ውጭ ካለ ከየትኛውም ክለብ ጋር ቅድመ ኮንትራት መፈራረም ይችላል። ይሄ ማለት ሪያል ማድሪድ ይሄ ከፍተኛ ገንዘብ ሊያወጣ የሚችልን ተጫዋች ያለምንም ገንዘብ ሊያጣው ይችላል ማለት ነው። ስለዚህ ሪያል ማድሪድ ተጫዋቹን በመሸጥ ገንዘብ ሊያገኝ የሚችልበት የመጨረሻው ድል አሁን ያለንበት የዝውውር ወቅት ነው። ስለዚህ በሁለቱ ፓርቲዎች መካከል በቪኒሺየስ እና በሪያል ማድሪድ መካከል አሁን ያለውን ኮንትራት ማራዘምን በተመለከተ ስምምነት ላይ የማይደረስ ከሆነ አርሰናል ተጫዋቹን ለማስፈረም ኮስተር ባለ ጥረት ወደ ለንደን ለማምጣት ሂደቱን ይጀምራል ማለት ነው።
የዘገባው ሐሳብ ይሄ ነው። በእርግጥ ከዴቪድ ኦርንስቴን ዜናውን ብሬክ ማድረግ በኋላ ሌሎችም እንደ ስካይ ስፖርትስ ባሉ ብዙሃን መገናኛዎችም በቴሌግራፍም በሌሎችም ብዙሃን መገናኛዎች ሽፋን ያገኘ ነው። አርሰናል ቪኒሽስን የማስፈረም ፍላጎት አለው። ነገር ግን ዝውውሩ ሊከናወን የሚችለው በሁለቱ ወገኖች በቪኒሽስና በሪያል ማድሪድ መካከል የሚደረገው የኮንትራት ድርድር ላይ መስማማት የማይደረስ ከሆነና ሪያል ማድሪድ ተጫዋቹን ለመሸጥ የሚገደድ ከሆነ ነው ይላል። ሃንስ ኦፍ አርሰናል የሚባል ባለፈው ክረምት የተፈጸሙ ዝውውሮችንም በተመለከተ ከሁሉም ብዙሃን መገናኛዎች ቀድሞ ዜናዎችን ብሬክ በማድረግ የሚታወቅ አንድ የትዊተር ወይም አሁን ኤክስ የሚባለው የሶሻል ፕላትፎርም አይነት ላይ ያለ አካውንት ነው። ከአርሰናል ዋና ዋና ሰዎች ቀድሞ መረጃ ፊድ የሚደረግ የሚመስል ብዙሃን መገናኛ ወይም የሶሻል ሚዲያ ሃንድል ነው እና እዚህ ላይም በድጋሚ አርሰናል አሁን ዘለግ ላለ ጊዜ ነው የዚህን ተጫዋች ጉዳይ በተመለከተ ሲያጤን የቆየው። በአርሰናል ውስጥ ያሉ ከፍተኛ ተጽዕኖ ያላቸው ሰዎች በዚህ የዝውውር ጉዳይ ላይ እየሰሩ ነው። ነገር ግን ቬሪ ቬሪ ኤርሊ ዴይስ ወይም ገና ነው የሚል እንዲሁ ዜና ነው ይዞ የወጣው። ገና ነው የሚል ነው። ነገር ግን ዝውውሩ የሚፈጸም ከሆነ ምንም ጥያቄ የለውም። ይሄ ከሜሱት ኦዚል ወደ አርሰናል መምጣት በኋላ በ2013 አርሰናል ለረጅም ጊዜ ተጫዋች ሻጭ እንጂ ገዢ መሆን ካቆመ በኋላ ወይም ደህና ስም ያላቸውን ከፍ ያለ ገንዘብ ኮማንድ የሚያደርጉ ተጫዋቾችን ሳያስፈርም ለ7 ለ8 ወይ ለ9 ዓመት ከቆየ በኋላ የሜሱት ኦዚል ሳይጠበቅ ከዚሁ ክለብ ከሪያል ማድሪድ ወደ አርሰናል መምጣት በአርሰናል የቅርብ ዘመናት ታሪክ ውስጥ ከፍተኛ ትኩረት በጊዜው ስቦ የነበረ ከፍተኛ መነጋገሪያ ሆኖ የነበረ እና ከፍተኛ ኤክሳይትመንት ፈጥሮ የነበረ ዝውውር እንደነበር አስታውሳለሁ። ይሄኛውም ገና ካሁኑ የሳበው ትኩረትና የጋበዘው የመወያያ አጀንዳ መሆን ከዛ ጋር ሊነጻጸር የሚችል ይመስለኛል። አርሰናል ፍጹም ከዛ በተለየ ሁኔታ ውስጥ ነው ያለው። በቅርብ ዓመታትም ትልልቅ ዝውውሮች ይፈጽም አይተናል። እንደ ዴክላን ራይስ ላሉ ተጫዋቾች ከ100 ሚሊዮን ፓውንድ በላይ አውጥቷል። ከዓመት በፊት እንኳን የቪክቶር ዮኬሬስ ዝውውር፣ የኤቤሪች ኤዜ ዝውውር ብዙ ትኩረት ስበው የነበሩ ትልልቅ የዝውውር ጉዳዮች ናቸው። ግን እያወራን ያለነው ፍጹም ሌላ ዳይሜንሽን ላይ ስላለ ተጫዋች ነው። ለሪያል ማድሪድ በ375 ጨዋታዎች 228 የጎል አስተዋጽኦ የነበረው ባለፉት 5 ተከታታይ ሲዝኖች በትንሹ 30 የጎል ኮንትሪቢሽን የነበረው እንዳነሳሁትም ከክርስቲያኖ ሮናልዶ መልቀቅ በኋላ የቻምፒየንስ ሊግ ትልቁ ዲፈረንሻል ተጫዋች የነበረው በሁለት የቻምፒየንስ ሊግ ፍጻሜዎች ላይ ጎል ያስቆጠረ በሁለቱም የሪያል ማድሪድ የ2022ም የ2024ም የቻምፒየንስ ሊግ ድሎች ላይ ትልቅ ልዩነት ፈጥሮ የነበረ የብራዚል ብሔራዊ ቡድን በጠቅላላው የተቃና የዓለም ዋንጫ እንኳን ባያሳልፍ ነገር ግን በግሉ በቅርብ ጊዜ በተጠናቀቀው የዓለም ዋንጫ በጣም ግሩም የነበረ 4 ጎሎች ያስቆጠረ ተጫዋች ነው ቪኒሽስ። ስለ ቪኒሽስ አስደናቂ ተጫዋችነት ብዙ ማብራሪያ የሚጠይቅ አይመስለኝም። ነገር ግን በሚኬል አርቴታ ስር አርሰናል ባለፉት ጥቂት ዓመታት በዝውውሮች ላይ